ዝሙት የሚወለድ ከምንድን ነው? ከጥጋብ ነው። ብዝሃ ዕፀው ያስተናድዶ ለእሳት ወብዝሃ መብል ያስተናድዶ ለፍቶት። የእንጨት ብዛት እሳቱን በደንብ ያነደዋል። የመብል ብዛት ዝሙትን በደንብ በሰውነት ውስጥ ያቀጣጥለዋል ይላል። እንጨት በጨመርን ቁጥር እሳቱ እንደሚጨምረው መብል ስንጨምር ዝሙት ይጨምራል ማለት ነው። ይሄ ነው። ከተራበ ሰው ሰውነት ዝሙት አይገኝም። ዝሙት የሚገኘው አርፎ ከሚበላ ከሚጠጣ ሰውነት ነው። እየበላ ከማይሰድ ከማይጾም ያለመጠን ከሚበላ ከእንዲህ ያለ ሰው ዝሙት ይሰለጥንበታል። ስለዚህ የኖህ ዘመን ሰዎች የክፋታቸው መነሻ ጥጋብ ነው። አብዝተው መብል በሉ። ሲበሉ አንድ ሴት አልበቃቸው አለ። ለሴቶቹ አንድ ወንድ አልበቃቸው አለ። ሴቶቹ 7 ወንድ አንዲት ሴት በቅዱስ መጽሐፍ እንደተጻፈ መሬት አፍ አውጥታ እስከምትከስ ድረስ ከወንድና ከሴት ጋር ብቻ ሳይሆን ከመሬት ጋር ዝሙት እስከሚፈጽሙ ድረስ እንደ ባዝራ እንደ ፈረስ ልጅ እናቱን እናት ልጇን ዝምድና እስኪፈርስ ድረስ ያደረሳቸው ምንድነው ስትሉ ጥጋብ። ንፍር ውሃ አምጥቶ በሰማይ 7 መስኮት በምድር 7 ከፍቶ መሬትን እግዚአብሔር በፈላ ውሃ ቅቅል አድርጎ የጨረሰ በምንድነው ነው? በጥጋብ ነው። በሰዶም ሰዎች ቅድም እንደነገርኳችሁ የሰዶም ኃጢአቷ ይሄ ነው፣ ጥጋብ። እንጀራን መብላቷ፣ መዝለሏ፣ ማረፏ፣ እረፍት ማብዛቷ ዝሙትን ወለደ። ዝሙት ከምን ይወለዳል ካላችሁኝ፣ ከጥጋብ ይወለዳል። ሶበ ይጠፍ እሳት ይከውን ሐመደ። እንጨቱን ስንቀንሰው እሳቱ ይጠፋል፣ ነበልባሉ ይበርዳል። ነበልባሉ ሲበርድ አመድ ይሆናል። መብል ሲቀነስ የዝሙት እሳት ይጠፋል። ከማው ይላል ተመልከቱ። ዘይሐጽጻ ለመብል ያስየስላ ለፍቶቱ። መብልን የሚቀንስ ሰው እሳቱን ማጥፋት የፈለገ ሰው እንጨት መቀነስ እንዳለበት የዝሙት ኃጢአት የተቆጣጠረው ሰው መብል ካልቀነሰ ዝሙቱ አይጠፋለትም። ዝሙት የሚጠፋው በምንድን ነው? መብልን በመቀነስ ነው። ይህንን የሚናገረው። ስለዚህ የዝሙት መነሻው ጥጋብ ነው። ጥጋበኛ ሰው ከዝሙት መዳን አይችልም። ዓለምም የሚጠፋው በዝሙት ነው። ሶምሶንን ያህል ሰው ምስጢር ያወጣ በምን ይመስላችኋል? ጥጋብ ነው። ሚስቱ አይደለችም ዘማዊቱ ደሊላ ብትለምነው ብታባብለው እምቢ ያለው ሶምሶን አብልታ አጠገበችው፣ አጠጥታ አረካችው፣ ምስጢሩን አወጣለት። ምስጢር የወጣ የሶምሶን ጸጋ የተገፈፈው በጥጋብ ነው። ቅዱስ ዳዊት የወንድ ሚስት የቀማው በምንድን ነው? በጥጋብ ነው።